ይዛና አንዴ እናውራ። ምን ነው እስካሁን አልተኛም እንዴ? አዎ አልተኛውም። ና እንዴ። ሰላም ነው? አዎ ሰላም ነው። ላውራ ፈልጌ ነው። እሺ ብቻ ምንድነው? ምን ተፈጠረ? አይ ምንም የተፈጠረ ነገር የለም። ና እኔ ጋር እንዴ እናውራ። ይዙ ቆይ ምንድነው? ምን ተፈጥሮ ነው? እኔ እንጃ። ፊቱ ግን ምንም ልክ አይደለም። አዎ ምንም እኮ ፊቱ ልክ አይደለም። በቃ ወርቹ ልምጣ አይሻል? ይዙ ወይ ምንም አድርግ፣ ምንም ይፈጠር፣ ምንም አጥፋ፣ ከኔ ውጪ ማንም ሰው ምንም አይመለከተውም። እሺ ምንድነው የተፈጠረ ነገር አለ እንዴ? ይዙ ምንም ይፈጠር፣ እኔ ብቻ ነኝ አንተን የምጠይቅ መብት ያለኝ። እሺ ግራ አጋባሽኝ እኮ። ምንድነው እናቴ? ምንም አይደለም። እንዴት ልንገርህ ብዬ ነው። እርግጠኛ ነሽ? አዎ በቃ ሂድ። ግን አንድ ያልነገርኩሽ ነገር እንዳለ ታውቂያለሽ አይደል? ይዙ ምንም ነገር ማወቅ አልፈልግም ብያለሁ እኮ። ከሌላ ሰው ሰምተ ነገርኩ እኮ ይዙ፣ ምንም ነገር ከማንም መስማት አልፈልግም። እኔ የምፈልገው ሰላም መሆን ብቻ ነው። እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። እሺ በቃ ሄጄ አውርቼ ልምጣ። እስከዛው ተኛ፣ አንቺ መሽቷል። አልተኛም፣ እጠብቃለሁ። እሺ በቃ መጣሁ። ምንድነው? ወንዝ ወስዶ ነበርኩ። የምን ወንዝ? አብረሽዬ የኔ ጠላት ተርፈሃል አይደል? ለጥቂት እኮ ነው ያተረፍኩ። ቆይ ምንድነው? ከየት ነው የመጣሽው? አንተ ሉል በአንድ ትልቅ ጫካ ውስጥ አቤልዬና እኔ ተቀምጠን እሳት አንድደን እየሞቅን ትልቅ ጭራቅ እየመጣ ነው። የምን ጭራቅ? 6 አይን 8 ቀንድና 4 እግር ያለው የሚያስፈራ ትልቅ ጭራቅ። ሉል አንተ ሉል። አዝናለሁ አብረሽዬ፣ ሉል እኮ አርፏል። ምሏል? አርፏል። አንተ ሉል። ምንድነው? ማነች? አረ ሉሊ ምን እንደምትለኝ ስማ። ቆይ አንቺ በዚህ ሌሊት እንዴት መጣሽ? በሩ ማን ይከፈተልሽ? ቆይ ቆልፈው አልነበር እንዴ? አብረን አይደል እንዴ ቆለፍ ነው? እሺ ማን ከፈተልሽ? ማንም አልከፈተልኝም። እኔ መግባት ከፈለኩ በተዘጋ በርም ቢሆን መግባት እችላለሁ። አብርሽ ቤቲ የምታወሪው ነገር ግን ታውቆሻል? አቤልን ነው የምፈልገው ማለት አማርኛ አይደለም እንዴ? እሺ ለምንድን ነው አይንሽን የጨፈንሽው? አይኔን ስጨፍን ነው ብዙ ነገሮች የሚታዩኝ። አብርሽ ስንት ሰዓት ነው? ወይኔ ሉሊ ከሌሊቱ 9 ሰዓት እኮ ነው እንዴ! የሰይጣን ሰዓት። አቤልስ? ቡቻ ሰላም ነው? አዎ ሰላም ነው። አንድ ነገር ልጠይቅህ ነበር። ምንድን ነው? እውነት ግን ያለፈውን ነገር ሁሉ ረስተኸዋል? ለምንድን ነው ከዛ ሁሉ ጊዜ በኋላ ይሄን ነገር ማስታወስ የፈለግከው? አላውቅም፣ ግን ደግሞ እንድትመልስልኝ እፈልጋለሁ። እኔ ወደ ኋላ የምመለስበት ምንም አይነት ምክንያት የለም። እርግጠኛ ነህ? አዎ። ለምንድን ነው የምትጠይቀኝ? በቃ ተው፣ በምሽት ረበሽኩ፣ በጣም ይቅርታ። ቡቻ። አቤት። ምንድን ነው? የማየውና የምሰማው ነገር ሁሉም ነገር ከውስጥ የወጣ ስላልመሰለኝ ነው። ምንድን ነው የሰማኸው? እሱን ተወው በቃ፣ አልረብሻችሁ፣ እናንተም እረፍት አድርጉ። ቡቻ ለምን ነው ግልጽ ሆነህ የማትናገረው? ምንም ነገር ምንም የምነግርህ ነገር እኮ ስለሌለ ነው። ማን ነው እንደዚህ አይነት ነገር ያነሳብህ? ይኸውልህ ይዛና፣ በአንተና በትንሿ ማል የሚፈጠሩ ነገሮችን እያዩ ዝም ማለት አልፈልግም። ይሄ ደግሞ የወንድምነት ግዴታ ነው። ማለት ሁሉንም ነገር በደንብ አውቃለሁ። ከአዜብ ጋር ደግሞ እንደተጋጫችሁ በደንብ ነው የማውቀው። እሷ ናት የነገረችህ? አዎ ነግራኛለች። ተደብቀ መታጠቢያ ቤት ስልክ ስታወራ እንደነበር ሁሉንም ነገር በደንብ አውቃለሁ። ከማን ጋር ነው ደግሞ ያወራሁት? እሱንም አንተ ታውቃለህ። ምን እያልክ እንደሆነ ግን ታውቀዋል? አዎ በደንብ አውቃለሁ። እስከዛሬም ደግሞ ከምረብሻችሁ እያልኩ ነው ሁሉንም ነገር ዝም እያልኩ ያለፍኩት። ከልብ ነው ግን? አዎ። እኔን ከሴት ጋር ተደብቄ የማወራው? እንደዛ ነው። እንዴት ነው ግን አንተ የምታስበው? ለምንድን ነው ቆይ አንተ የምትበሳጨው? እንዴት ነው የማልበሳጨው? ሚስት አለችኝ እኮ። ምን አጣው ብዬ ነው የምልከሰከሰው? እኔ ተልከስክሰሃል ብዬ እየወቀስኩ አይደለም። በቃ አለ አይደለ ወንድሜ ስለሆንኩ ሁሉንም ነገር በግልጽ እንድነጋገር ስለፈለግኩ ነው። እውነት በጣም ነውር ነው። እጅግ በጣም ነውር ነው። ምን አደረግኩ? ቆይ እንዴት ነው የማንንም ተራ ወሬ ሰምተህ እርግጠኛ ሆነህ የምትጠይቀኝ? ማን ነው ተራ ሰው? ያቺ ነች መምጫ እንኳን የማይታወቅ ቆሻሻ ሴት። ምን ሆነሃል? ቆይ አንተ እሺ፣ አሁን እሷን እዚህ ውስጥ ምን ከተታት? እሷ አይደለች እንዴ እንደዚህ አይነት ነገር የምትነግርህ? የሰማችሁን እኮ ነው የነገረችኝ። አሃ
ጭራሽ እርግጠኛ መሆንሃል? እርግጠኛ መሆንህ አለመሆንህ አይደለም። ይኸውልህ አሁን ዋናው ነገር እኔ ትንሿ ሳትሰማ አንተን እዚህ ለወራ የፈለግኩበት የራሴ ምክንያት አለ። እንግዲያውስ ይሄ የኔና የሷ ህይወት እንጂ ያንተ አይደለም። ስለዚህ መመለስ ካለብኝም ለሷ ነው የምመልሰው። አንተ አትቸገር። ያንተና የእሷ ጉዳይ ቢሆንም ደግሞ ይኸውልህ እሷ ደግሞ እህቴ እንደሆነች እንድትረሳ አልፈልግም። አረ ወንድሟ ነህ? አዎ ወንድሟ ነኝ። ምን ነው አንተም እንደ መቅደስ የልጇ ገዳይ መሆኔን ልታስታውሰኝ እየሞከርክ ነው? ተከተለችን እንዴ? አንተ ግን ምን ነገር ውስጥ ነው የምከተኝ? ቆይ ምን ማለት ነው? እኔ እንደ ቤት ይዣት የመጣሁት እና ማን የጠራት? ቆይ አንተ ያመሃል እንዴ? እኔ ምን ልትሰራኝ ነው እሷን የምጠራት? እና እንዴት ነው የመጣችው? ለአሁም ደግሞ የተቆለፈ በር ከፍታ። አሁንም ቢሆን እኮ እኛ ራሳችንን ከፍተን የወጣ ነው። ዝግ ነበረ። አረ ምን መከራ ነው በእግዚአብሔር። 9 ሰዓት ሆኗል እኮ። እሺ አሁን የት ነው የምንሄደው? ምን አውቃለሁ። ወደ ቤት እንመለስ እንዴ? ቆይ እሺ እንዴት ነው እሷ ሳትወጣ የምንመለሰው እንዴ? እና እዚህ ልናድር ነው እንዴ? ምን አማራጭ አለን? ያው 4 ሰዓት ነው የቀረው። እንደምንም እየዞርን እናነገዋለን። አረ በእናትህ በቃ የመጣው ይምጣ እንመለስ። ስማኝማ ዱላ ይዘን ሄደን እንውቀጣት እንዴ? እንደዛ ይሻላል። ምን አባቷ ሴት ሆና ታስፈራራናለች እንዴ? ወንድሜ እኔ እኮ ሴትነቱ አይደለም ያስፈራራኝ፣ እንዴት በተዘጋ በር ገባች የሚለው ነው። አረ ጌታዊ ፈተናችን በዛ። እቺ ደግሞ ኬት ነው የመጣችብን? የአቤል የማያመጣብን ጣጣ የለም አይደል? አንተ ቆይ ለምን ሄኖክ ጋር አንሄድም? የት? የሄኖክ ቤት ነው። የቹቹ ቤት ነው ማለት ነው አይደል? አዎ እዛ እንሂድ በቃ። እንደዛም ከሆነ አንድ ነገር ነው። እሺ ይዙ የኔ ሚስት ደክሞኛል፣ ነገ እናወራለን። ምነው? ምን ተፈጠረ? ሁሉም ነገር ሰላም ነው፣ ነገ እናወራለን። እሺ እርግጠኛ ነገር? እሺ በቃ አንተ ገብተኛ። እሺ እኔ እመጣለሁ። ወዴት? አይ መጣሁ በቃ። ምንድን ነው አንቺ? ምንድን ነው? ምን አደረኩ? እንዴት መጣሽ? ማለቴ ለምን መጣሽ? እንድናወራና አንዳንድ ነገር እንድንመካከር ነው። ወዴት ነው ጠቃጠቃ የምትይው? እንዴ ወዴት ነው የምትሸሸኝ? ቆይ ማን በር ከፍቶልሽ ነው? እንዴት ነው የገባሽው? ችግራችሁ ቆይ ከበር ነው እንዴ? ስለባለፈው እኮ ነው የምታወሪው። በጣም ይቅርታ እና አቤል አስገድዶኝ ነው። እባክሽ ውጪልኝ። ማለት ለምንድን ነው የሚያስገድዱ? አቤል በጣም ስለሚጠላሽ ነው። ማንን? እኔን? አዎ አንቺ። ወይኔ ፈጣሪ፣ ምን ነው በዚህ እኩለ ሌሊት ዘፈን እየሰማሁ ሴጣን ቤት ድረስ ልጥራ? ምን ነው? ማውራት አለብን። ምንድን ነው የምናወራው? ቆይ ምን እያደረክ ነው? ምን አደረኩ? በዚህ በሌሊት ምን ብለህ ነው? ምን ነው ሰደበኛለሽ እንዴ? ማለት ሰደብከው እንዴ? ይሄን ያህል ባለጌ ነው እንዴ የሚመስልሽ? እኔ ባለጌ ነህ አላልኩም። ብቻ አውቃለሁ ለእኔ ብለህ እንደዚህ እንደምትሆን፣ ግን በእኔና ቤዙ መሀል አትግባ። በቃ ተወን በቃ። ይኸውልሽ አሁን አንቺ ፍቅር ውስጥ ስለሆንሽ ብዙ ነገር እየታየሽ አይደለም። ምንድን ነው ያልታየኝ? በጣም ብዙ ነገር እኮ እየታየሽ አይደለም እኮ። እሺ ያልታየኝ ነገር አንተ ንገረኝ እስኪ። ምንድን ነው? ሁሉንም ነገር ማወቅ ነው የምትፈልጊው? አዎ ሁሉንም ነገር ማወቅ ፈልጋለሁ። ጥሩ በደንብ ስሚ። ይኸውልሽ ኢዛና ህይወት ውስጥ ከአንቺ ሌላ ሴት አለች። የምን ሴት? ሴት ናታ፣ ሌላ ሴት። አንተ እንዴት አወቅህ? ቆይ ለምንድን ነው ምንም እየመሰለሽ አይሉ ነው? አንተ እንዴት አወቅህ እያልኩ እኮ ይሄን ነገር። እንዴትም ልውቅ? ቆይ ዋና ማወቅ አይደለ እንዴ? ቆይ ለምንድን ነው ያለምንም ማስረጃ እንደዚህ የምትወነጅለው? እንዴት ነው ቆይ አንቺ እንደዚህ ጨፍን ይሆንሽው? ምንም እኮ አላልኩህም። ማስረጃ ስጠኝ ያልኩህ። አዜብ በአይኗ አይተዋለች። አዜብ? አዎ አዜብ። እና አዜብን አምናት ነው? ለምንድን ነው ማላምናት? ቆይ ከሱ ምን ፈልጋ ልትዋሽ ትችላለች? ብቻ ማጣራት ያለብኝ ነገር እያጣራው ነው። አንተ በማይመስል ነገር ራስን አስረብሽ። እሺ አሃ እንደፈለገ ሲሆን ዝም እንድለው ነው አይደል የምትፈልጊው? አጣራለሁ፣ ሁሉ ነገር አታስብ። ምንም የምታጣሪው ነገር የለም። እውነቱን ነው እየነገርኩሽ ያለሁት። ግን እኮ በአይን አላየህም። ቆይ አንቺ አልጋ ላይ ካለሽ አታምኝም እንዴ? እባክህ ብቻ አቁም በቃ። ምንም አይመለከትም፣ የራስን ህይወት አርፈህ ኑር እያልሽኝ ነው? ባሌ ነው አክብረው እያልኩ ነው ያለሁት። እንደዛ ነው? አዎ እንደዛ ነው።
አንተ ወይኔ በእናትሽ ምንም አላደረኩም። ተይኝ። ምንድን ነው? እናንተ ናችሁ እንዴ? ምንድን ነው? ቆይ በዚህ ሌሊት ምን ትሰራላችሁ? ኧረ በእናትህ ጉድ ሆነናል። ምንድን ነው? ያቺ ቤቲ ናታ። እንደ አጋንንት ቤት መታ እኮ ፈርተናት ነው የወጣ ነው። እየቀለዳችሁ ነው አይደል? ምንድን ነው የምቀልደው? ምንድን ነው እንዴ? አሁን እዚህ አልነበረች እንዴ? ማ ቤቲ? አዎ ቤቲ። አንተ ያማል እንዴ? ቤት እኮ ጥለናት ነው የመጣ ነው። የት ቤት? እናንተ ቤት? አዎ ጭንቅላት ተናጋ እንዴ? አረ እምላለሁ እዚህ ነበረች። አሁን መጣ። ምን እንዳለች ራሱ አልሰማኋትም። ከዛ ወጣች። አረ ምንድን ነው ይሄ ነገር እንዴ? ቆይ ግን ከምን አይነት አጋንንት ጋር ያገናኛችሁ? ምን ነው ጌታዬ? ቆይ ምን ብናጠፋ ነው እንደዚህ አይነት ሰው ያዘዝክብን? እናንተ እንኳን በገዛ እጃችሁ ነው። እኔ ምንኝ ነው የምሰቃየው? እሺ በቃ አሁን ተረጋጉና ምን ማድረግ እንዳለብን እናውራ። ምን እናወራለን ከዚህ በኋላ? አበቃ እኮ የኛ ነገር። ቆይ በአንድ ጊዜ ሁለት ቦታ መገኘት የምትችል ቆይ ምን አይነት መንፈስ ብትሆን ነው? ጌታዊ እባክህ ቅዠትም ከሆነ ቶሎ እንድነቃ አድርገኝ። እናንተ እንጸልይ እንዴ? እሱ ነው የሚሻለን። ሌላ ምን አማራጭ አለን? በሉ ተንበርከኩ። አንተ የምር ልትጸልይ ነው እንዴ? ታዲያ መንፈስን በጸሎት እንጂ በምን እናሸንፋለን? ሌላ እሺ በቃ እንጸልይ። ትንሿ ወይ አንዴ ነኝ እስኪ መጣሁ። እሺ ቁርስ እኮ እየሰራሁ ነው። አንዴ ነኝ ፈልጊሽ። ማውራት አለብን። ምንድን ነው የምናወራው? ሁሉንም ነገር ታውቂያለሽ አይደል? የቱን? በይና ባዚም ማለት የተፈጠረው ምን ተፈጠረ? እኔ የማላውቀው ነገር አለ እንዴ? እባክሽ ምንም ነገር እንደማያውቅ አታስመስይ። ሁሉንም ነገር ታውቂያለሽ። መቅዲ ትንሿ ምንድን ነው? እሺ ምን ሆንኩኝ? ተረጋጊ መቅዲ። ምንድን ነው? አረ መቅዲ ተረጋጊ። እንዴ ምን ተፈጥሮ ነው? እስኪ ወይኔ መቅዲ በጣም አዝናለሁ። ጥሩ ዜና አይደለም የምነግርሽ። ጓደኛሽ ትንሿ ባላየው የወሰለተባት እንደሆነ አውቃ ታንቃ የሚደርስላት አታ ራሷን አንቃ ገላለች። ምንድን ነው? ማን የታነቀው? እኔ ምን አውቃለሁ? አታይም እንዴ ምን አይነት ቴክስት እንደተላከልኝ? ማን ነው እንደዚህ አይነት ቴክስት የላክልሽ? ምን አውቃለሁ እኔ። አንቺ ብቻ ተረጋጊ። ቆይ ምን አይነት ቴክስት ነው? ስማም ቆይ ደህና ነሽ? ምንም አልሆንሽም አይደል? ደህና ነኝ እቴ፣ ተረጋጊ። ማን ነው እንደዚህ አይነት ቀልድ የሚቀልደው? ቆይ ወይኔ መቅደስ፣ እኔ ማንም መቀለጃ ልሁን? ምን አንቺ ብቻ አንድ ላይ እንጂ መቀለጃውን ነው። ይህንን ያደረገው ማንም ይሁን ማንም ጸጉሩን እንደ ውሻ እየጎተትኩ ነው የማወጣው። ወይኔ መቅደስ። አብርሽ ተነስ፣ ሰዓቱ ሄዷል። ተነስ፣ ሰዓቱ ሄዷል። አንተ እንዴት ነው ቆይ እንደዚህ የተኛሁት? እኔ ራሱ እንዴት እንደተኛሁኝ አላውቅም። እሺ በቃ አሁን እንሂድ። ቆይ ወዴት ነው የምትሄዱት? ወደ ቤታችን ነዋ። አረ ቆይ አንድ ላይ እንሄዳለን። ብቻዬን ጥላችሁ ልትሄዱ ነው እንዴ? እና አዝለን እንሂድ። መተዛዘንን ምን አመጣው? አንድ ላይ እንሂድ ነው ያልኩት። አንተ አርፈተኛ በእናትህ አብርሽኛ እንሂድ። አረ በእናታችሁ ትመጣለች። እናንተ ስትሄዱ ቀን አይደለ እንዴ? ትምጣ። ጠልዛ አታስወጣትም እንዴ አንተ? እናንተ ለምን አልጠለዛችኋትም? ማታ ስመጣባችሁ። በእናትህ ሰላማታው ምንም ነገር አታስታውሰኝ። እረፍ በቃ። ጸሎት አደረግን አይደል እንዴ? ምንድነው የሚያስፈራ? ጸሎት ያደረግነው እኮ ለእኛ ብቻ ሳይሆን ለአንተም ጭምር ነው። ቆይ ለምንድን ነው የምትፈራው? አረ እኔ አልፈራውም እባክህ። ድንገት ብልጭ ብሎብኝ እንዳልጠለዛት ነው። እባክህ ተነስ እንውጣ። ወሬኛ አንቺ መቅዲ
ቆይ ወዴት ነው የምትሄጂው? ተይኝ በእናትሽ። የማንም መጫወቻ አልሆን። መጀመሪያ በጣም ተረጋጊ። ማን እንደላከልሽ ብናጣራ ይሻል? የት ብለን ነው የምናጣራው? ቆይ እሺ፣ ለምን ቴክስት በተደረገበት ስልክ አትሞክሪም? ሳልደውል የቀረው ነበር ይመስልሽ? እንዴ ደውለሻል? አዎ፣ ስልኩ ግን እስካሁን ዝግ ነው። ወይ ጣጣ። ቆይ ምንድነው እየተፈጠረ ያለው ግን? ትንሿ ግን ታውቆሻል። ደብዳቤ ላይ የተጻፈው ነገር ሁሉ ቀስ በቀስ እየሆነ ነው። አዎ፣ በተለይ ደግሞ በእኔ በደንብ እየሆነ ነው። ምንድን ነው አዲስ ነገር አለ እንዴ? ቡቻ በሚሰማው ነገር በጣም እየተረበሸ ነው። ማለት በባለፈው ነው ወይስ አዲስ ነገር አለ? አዜብ ልጁን ጭንቅላት እያየ ነው፣ እየበከለችው ነው። ቆይ ማናት ይቺ አዜብ? ከየት መታ ነው እንደዚህ የምታምሰን? እውነት ማናት? ቆይ ምንድናት? ደህና አደራችሁ እህቶቼ። በሰላም ነው እንደዚህ በጠዋት ነቃ ያልሽው? አንቺስ በሰላም ነው እንደዚህ በጠዋት አይንሽ ያባበጠው? ማታ አንድ ጉዳይ ይዞኝ በጊዜ አልተኛውም፣ ለዛ ነው። ምን ነው ከትምህርትሽ ጎን ለጎን ስራ ጀመርሽ እንዴ? አዎ። አንቺስ በጠዋት ወዴት ነሽ? አዚ ቤት እየሄድኩ ነው። በሰላም ማለትማ በሰላም ነው ወይ በዚህ ሰዓት የምትሄጂው? አዎ ፈልግሻለሁ ስላለችኝ ነው። ምን ነው ችግር አለ እንዴ? የለውም፣ ግን በጠዋት መሆኑ እንግዳ እየሆነብን ነው። እናንተ ሲሆን በጠዋት ተገናኝታችሁ የለ እንዴ? እኛ እኮ እንደናንተ ሩቅ አይደለንም፣ ቤተሰቦች ነን። እኛንስ ማን ነው ሩቅ ነው ያላችሁ እንዴ? የቅርብ ቤተሰብ እኮ ነን። ኧረ በጣም ትቀራረባላችሁ እንዴ? አዎ፣ ከአዚ ጋር ረጅም ዓመት ነው የምንተዋወቀው። አዜብ ግን ስታወራ እንደዛ አይመስልም። በጣም እያጣጣለችሽ ነው የምታወራው። መቅዲ ምንድነው? እውነቱን እኮ ነው የተናገርኩት። እና እውነት ቢሆንስ የሰማሽው ሊወራል እንዴ? የሰማሁት እኮ ከአዜብ ነው፣ ሀሜት አይደለም እኮ። ከሷ ስለሰማሽ እኮ ነው ምንም ነገር አትንገሪያት የምለው። እንዴ ምን አይነት ነገር ነው? ቆይ ይቺ አብሮ አደገኝ ነች ትላለች፣ ያቺ ደግሞ ተዋት ባካችሁ ምናምን ትላለች። ተዋት ባካችሁ ያለችው እኔን ነው። አይገርምሽም? ጭራሽ ተዋት ባካችሁ። ተረጋጊ ቤትዬ፣ በሌላ ነገር አትሰጭባት። እሷ ደግሞ ሌላ ነገር አስብ አይደለም እኮ። አይ ችግር የለውም በቃ እኔ ልሂድ። ወዴት? አዜብ ጋ ነዋ። እና እቤት እኮ የለችም። ታዲያ የት ናት? እኔም እኮ ፈልጌው ስልኳ አልሰራ ሲለኝ እናቷን ቤት ፈልጌው ነበር። የምን እናት? ወላጅ እናቷን ነዋ። እንዴ እናቷ እኮ ሀገር ውስጥ የለችም። ማለት እዚህ ናት አላለችም እንዴ? ሀገር ውስጥ የለችም ሲቲ ሰሞን ልበል? አየኔ ነገር ገዳም እኮ ከሀገር ውጭ መስሎኝ ነው። ገዳም ናት ለማለት ነው። ቤቲ በቃ እኔ ልሂድ። እንዴ ምንድነው? ምን ስርዓት የለም እንዴ? ቆይ በሩ ልገነጥለው ነው? ሰውዬ ጤና የለም እንዴ? በስነ ስርዓት እኮ ነው ያንኳኳሁት። ስርዓት ላንተ ይሄ ነው? የኔ ወንድም እስኪ ረጋ በል። ሌላ ያናደደ ነገር አለ እንዴ? ምንድነው ሌላ የሚያናደኝ ነገር? እሱን አንተ ነገር እንጂ ምንድነው ያናደደ እንደዚህ? ያንተ በር መደብደብ አልኩ እኮ። ምን ፈለከው? ምን ፈለክ ማለት? ምን ፈለክ ነው? ምንድነው የምትሰራው እዚህ በጠዋት? ምንድነው ሰውዬ? እንዴት ነው እንደዚህ የምታናግረኝ? እንዴት አናገርኩ? ለምን የመጣው መሰለህ እንዴ? እንዴ ሄና አንተ ላይ እንደዚህ በር የምታንኳኳው? በጣም ይቅርታ ይዙ፣ ለምዶብኝ እንጂ ለረብሻችሁ አልነበረም እንደዚህ አንኳኳሁት። አረ ችግር የለውም። እና ግባ። ለምን ቆምክ? አይ በቃ ሌላ ጊዜ እገባለሁ። እኔ ልሂድ። ለምን ነው የምትሄደው? ና ግባ እንጂ። ሰላም አይደለም እንዴ? ሰላም ነው፣ አታስብ። አንተኛው ግን ለሌላ ጊዜ በር ስከፍት ምን ፈለክ አይባልም። እንኳን ደህና መጣ እንጂ። ምንም ነገር አጠምጥም እባክህ። ስርዓት ባለው መንገድ በር አንኳኳ ነው ያልኩህ። ቆይ እንዴትስ ባንኳኳ? አንተ ምን አገባ? የቤቱ ባለቤት አንተ ነህ እንዴ? ምን አባ ነው የምትለው አንተ? ምን አባ ነው የምትለው? ምን ሆነሃል? ብቻ ታንቋለህ እንዴ? እንዴት እንደሚያናገረኝ እያየሁ ነው። ለንቀት መልስ ነው የሰጠው። ምንም የተናገርኩ ነገር የለምሽ። እረፍ እንጂ አንተም እንዴ! ምንድነው በጠዋት የምትባሉት? በጣም ይቅርታ ይዙ፣ መምጣት አልነበረብኝም መሰለኝ። አዎ አልነበረብህም። ቡቻ ቶ ችግር የለም አንተ ግባ፣ እኔ ልሂድ። አታስፈራራም እባክህ፣ ጥርግ በል። ቹቹ የሚለኝ ለካ እውነቱን ነው ማለት። ቡቻ የፈለገ ጥሩ ሰው ለመሆን ቢሞክርም ውስጡ የሆነ የተደበቀ ሰይጣን ነገር አለ። ምንድን ነው ያልኩህ አንተ? ሰምተሃል እባክህ። እናንተ አንቺ እንደ ጤነኛ ሰው ምንም እንዳልተፈጠረ እዚህ ቆምሻል። ደግሞ ምንድን ነው? ከየት ነው በጠዋት የምትመጡት? ምንም ቢሆን እኮ ሴት ልጅ ነኝ። እንዴት እንደዚህ ታደርጊያለሽ? አቤት በጣም ባለጌ ናችሁ። እሺ ቤቲ ምን አድርጋችኋት ነው እናንተ? ምን አታለች ደግሞ?
በሌሊት እንደ መንፈስ ቤት መጣ እኮ። እሷን ሽሽት ሄኖክ ቤት ነው ያደርነው እኔ እና እሱ። ምን? እኔን ሽሽት? አረ ከራሳችን ለመሸሽ ነው የወጣ ነው። ትሰማላችሁ? የራሳችሁን ኃጢአት እኔ ላይ ለመለጠፍ እንዳትሞክሩ እሺ። መቅዲ እውነቱን ማወቅ ትፈልጊያለሽ? የምን እውነት? ማታ ድንገት ትንሽ ራሴን አሞኝ ፋርማሲ ክፍት ነው ብዬ መድኃኒት ልገዛ ሲል ልዑልን ከሴት ጋር አየሁት። ስልኬን አውጥቼ ልቀርጸው ስል አብርሽ መጣና ከኋላዬ በጥፊ ያለኝ። ምን? ከዛ ልዑል እየፈጠነ ልጅቷን ይዟት ሄደ። አሁን ራሱ ከዛ ነው የሚመጡት። ልዑል ምንድን ነው የምታወራው እናንተ? አብርሽ ሰማክ? ኧረ አልሰማሁም ሉሌ፣ እስኪ ድጋሚ ንገረኝ። ኧረ እኔም አልሰማሁም። ድሮም እኮ የሰው ልጅ ጆሮ እውነቱን አይሰማም። ብቻ ምን ሆነሃል? አሁንም ልንገር፣ የመጨረሻ ደደብ ነው። ውስጥ የሆነ የማይለቅ ሴጣን አለ። አፍን ዝጋ አንተ። እረፍ እንጂ ምን ሆነ ነው? ገፈተርከኝ እኮ እና ልጁን ልገለው ነው እንዴ? እሱ ሲናገር ኖርማል ነው፣ እኔ ስመታው ደግሞ ኖርማል አይደለም አይደል? እኔ ኖርማል ነው አላልኩም፣ ግን አትምታው በቃ። እናንተ መተጋገዛችሁ ነው። ምን ሆነ ነው እንዴ? ቆይ ለምን ነው ነገር የምትጠመዝዘው? የምን ነገር ነው? ቆይ የጠመዘዝኩት እያየሁ አይደል እንዴ አንተ? ቆይ ግን ምንድን ነው የሆንኩ አንተ? ምን ሆንኩ? ምንድን ነው ቆይ ከዕለት ዕለት እንደዚህ እየቀየረ ያለው? ያደረግን ነገር አለ እንዴ? እናንተማ ምን ታደርጋላችሁ? እኔ ነኝ እድሜ ልክ ሳደርጋችሁ የኖርኩት አይደለ? ቡቻ ተው እባክህ ዝም በለው። በሩን ሲከፍትም እየተበሳጨ ነው የከፈተው። እስኪ ዝም በል አንተ። ተው እንጂ እንደዚህ ስደበኝ። አንተ ለምን ትከላከለዋለህ? ምን እንዳለች ልታብራራልኝ ትችላለህ? አረ መቅዲ አውቃ ነው። እንዴት ነው አውቃ የሚሆነው? ሲቀጥል አውቃ ከሆነ ምንድን ነው እንደዚህ ያስደነገጣችሁ እናንተ? ነገርኳችሁ አይደል እንዴ? ሌሊት እንደ መንፈስ ቤታችን መጣ። ከዛ በኋላ ሄኖክ ቤት ነው ያደርነው ደንግጠን ወተን። ሌሊት ማለት በሌሊት እናንተ ጋር ምንድን ነው የምትሰራው? እኔ ምን አውቃለሁ? ከመሬት ተነስታ ነው የመጣችው። ቆይ እኔ ምንም እየገባኝ አይደለም። እንዴት ነው ሌሊት ላይ እናንተ ጋር ልትመጣ የምትችለው? እኔ ምንም አላውቅም። በተኛውበት መታ ብርድ ልብሴን ስገልጥ ነው ያወቅሁት። ቆይ በራችሁን ሳቆልፍ ነው እንደ የምተኙት? እኔ እንጃ ብቻ ቆልፈናል። እንዴት እንደገባች እራሱ አናውቅም። እናንተ እየቀለዳችሁብኝ ነው እንዴ? ቆይ ልጅቷ መንፈሳት እንዴ በተዘጋ ቤት ውስጥ የምትገባው? እንዲህ ጠይቂልኝ እንጂ መቅዲ እንዴት እንደሆነ አላውቅም። እውነቴን ነው፣ እኛም ግራ ገብቶናል። ልዑል መቅዲ ሙች እምልልሻለሁ፣ ምንም የማውቀው ነገር የለም። ቢያንስ የምትዋሹት ነገር አሳማኝ እንዲሆን በሌላ ጊዜ ተማከሩ እሺ? ኧረ አልዋሽንም መቅዲ። ምን ሆነሻል መቅዲ? በፍጹም አልዋሽም። እንደ መንፈስ በተዘጋ በር ገባች እያላችሁ እንዳምናችሁ ነው የምትጠብቁኝ? ኧረ አብርሹ በእናትህ ነገር በላትና አረጋጋት። እንዴት አድርጌ እንደማብራራላት እኮ ግራ ገብቶኝ ነው። አብርሽ ኧረ አታስጨንቁኝ በእናታችሁ እንዴ። እሺ እተዋለሁ፣ ችግር የለውም። እናንተ ግን በድራማችሁ ቀጥሉበት እሺ? ምን ሆኖ ቆይ ልጅ? እኔ እኮ ምንም አላደረኩትም። ገና በር እንደከፈተ ስርዓት የለም እንዴ? ቤተሰቦች ስርዓት አላስተማሩ ምናምን ሲለኝ እኮ ተናድጄ ነው። ምንም አላደረኩትም። ይቅርታ ይዙ። ችግር የለውም ግን አንተም በቃ በስነ ስርዓት አንኳኳ እንዴ። ሰው የሚረብሽ ድብደባ አታርግ እንጂ። እሺ በጣም ይቅርታ። እሱን ተወውና፣ ቆይ በሰላም ነው በዚህ ሰዓት የመጣው? አረ ምንም ሰላም አይደለም። ስለፈራው ነው የመጣሁት። ምንድን ነው የፈራኸው? ሌሊት ላይ በሩ እንዴት እንደተከፈተላት አላውቅም። ቤቲ ቀጥታ ነው ወደ ቤት የመጣችው። ማለት ቤቲ ምን ትሰራለች በሌሊት አንተ ጋር? እኔ ምን አውቃለሁ። ቀጥታ መታ ቤት ገብታ ቀጥ ብላ ስትቆም በቃ ደንግጬ እኔ በፍርሃት ሽባ ሆንኩኝ። የምርህን ነው? አቤልን እንድጠለው ስለተባበርኩት ልጅቷ በጣም ቂም ይዛብኛለች መሰለኝ። ማለት እንዴ በኩል ሌሊት ታዲያ ከቂም ሌላ ምን ያስመጣታል? አልገባኝም። ቆይ እንዴት ቤትህን አወቀችው? ምን አውቃለሁ በእናትህ ግራ ገባኝ። አንተ እየቀለድክ አይደለም አይደል? ኧረ አይደለም ቀልድ ብዬ እኔ በዚህ ሰዓት እመጣለሁ እንዴ? እና በሌሊት ቤት የመጣች ነው የምትለኝ? ምን እሷ ብቻ እነ ሉሊም መጥቶ ነበር እኮ። ምን ይሰራሉ ደግሞ እነሱ? እነሱ ጋር ሜዳ ነበር። እኔ ጋር እስኪደርሱ ድረስ እኔ ጋር ገብታ ነው የወጣችው። አንተ በእናትህ በጣም እያስደነገጥከኝ ነው። ቀልድህን አቁም። ኧረ እኔ እየቀለድኩ አይደለም። በህይወቴ እንዲህ ቁም ነገር ያወራበት ቀን የለም። ቆይ ምን ሰይጣን ገብቶ ነው መሀላችሁ ገብቶ እያበጣበጣችሁ ያለው? እኔ እንጃ፣ እኔ ምንም አላውቅም። ብታይ በጣም ነው የምታስፈራ። ወይኔ ሄኖክ፣ ምንድን ነው? ከኋላም ማን እየመጣ እንደሆነ ገምት። ወንድሜ ይኸውልህ እኔ እንደዚህ እነቀዳለሁ። ወይኔ ቀልድ መሆንና በቀለድኩልህ። እሺ ልዙር ዙር። እንዴት እንመናችሁ አብርሽ? የማይመስል ነገር እኮ ነው እየነገራችሁ ያላችሁት። በእውነት እኔ እስካሁን መረጋጋት አልቻልኩም። እንዴት እንደመጣች እንዴት እንደሄደች ራሱ ምንም የማውቀው ነገር የለም። እሺ ቆይ ምንድነው ነገሩ? እኔም እሱ እኮ ነው ጥያቄ የሆነብኝ። ቆይ ምን እየተፈጠረ ነው? አብርሽ ግን ደህና ናችሁ? ማታ ምንም የቀማመሳችሁት ነገር የለም? አረ ምንም ነገር የለም። እርግጠኛ ነህ? እምላለሁ ትንሿ በጊዜ ነው ላይ ተኛ ነው። አረ ምንድነው እየሆነ ያለው ግን? ቡቻ ምንድነው?
ምኑ? ወዴት ነው ግን? ሰላም አይደለህም እንዴ? ቡቻ ምንም አልተፈጠረም አልኩሽ እኮ ዞር በይልኝ። ቆይ አንተ ምን እየሆንክ ነው? ምን ሆንኩ? ቆይ ለምንድነው እንደዚህ በንዴት እየጮክ የምታወራው? ይመለከታል አይደለም? መጮህ ለምን አላብድም? ለኔ ለአብሪሽ ስትል አይደለም ማለት ለምን አትጣነቅም? እኔ የምጎዳኝ መሰለህ እንዴ? እናንተ ስርዓት ያዙ እንጂ። ቆይ ምንድን ነው ልትጣሉ ነው እንዴ? ምን አይነት መልስ እንደሚመልስልኝ አታይም እንዴ? ወንድሜ ቆይ ምንድን ነው የሆንከው? ምንም አልሆንኩም አታስቢ። እኔ የራሴ የሆነ ችግር ስላለብኝ እኮ ንገረኛ። እሺ ከኛ ውጭ የምታማክረው ሰው አለ? ምንድን ነው የሆንከው? ንገረኝ። ቆይ ሲጀመር ሰው እንደሌለኝ ስላወቃችሁ አይደል እንዴ? ቆይ በትናንት ማንነት ልትኮኑ የምትሞክሩት ማን ነው ደግሞ የሚኮንነ? ሁላችሁም ናችሁ። ሁላችሁ ትንሿ ይሄ ልጅ ምንም ሰላም አይደለም። እኔ ብሄድስ? ቆይ ኧረ ወንድሜ ተረጋጋ። እንደዚህ ትሆንኩ በጣም የምታስፈራው። በጣም ይቅርታ። እሺ ግን ካልኩ ሁላችሁንም ማስደብራችሁ ሁላችሁ። አብርሽ ቆይ ልጁ ምንድነው የሆነው? የተጣለው ሰው አለ እንዴ? ሰሞኑን እኮ ምንም ልክ አይደለም። ጸባዩ በጣም እየተቀያየረ ነው። በምን ምክንያት? ከይዙ ጋር ሰላም አይደሉም እንዴ? ኧረ ሰላም ናቸው። ተረጋጊና ወደ ቤት ሂጂ በቃ። እኔም በሩቅ እከተለዋለሁ። ችግር ካለ ደግሞ አስወቅሻለሁ። ለምን እንዴ? አብሬክ ልሂድ እንጂ። ምንም አትሰሪም ከኔ ጋር። አሁን ወደ ቤት ሂጂ። ከፈለኩሽ ደግሞ እደውልልሻለሁ። እሺ በቃ ሳይክ ሂድለት በቃ። መቅዲ ሉሊ በእናትህ ልቀቀኝ። አረ መቅዲ በእናትሽ ልጅቷ የምታወራው የሌለ ውሸት ነው። እስኪ ንገረኝ፣ የእናንተ ነው እሷ ነው ውሸት? ልጅቷ ሙሉ በሙሉ ውሸት ነው የምታወራው። ቆይ ሲጀመር ከመቼ ወዲህ ነው አንተ ውጭ የምታድረው? በሌሊት እኮ እንደ መንፈስ ስትሆንብን ነው ፈርተናት ከቤት ይወጣ ነው። እንዴት ነው በተቆለፈ በር ገባሽ ማለት? ንገረኝ እስኪ እንዴት ነው በሌሊት ፈርተናት ወጣ የምትለኝ? አውቃለሁ እኮ እውነት እንደማይመስል ግን ደግሞ በቃ መቅዲ እመኝኝ፣ እውነቴን ነው። እንዴት ነው እንደዚህ አይነት ተረት እየነገርከኝ እመኝ የምትለኝ? አረ ተረት አይደለም እውነቴን ነው። እስኪ አንድ ነገር ልጠይቅህ፣ እንዴት ነው ሁለት ወንዶች አንድ ሴት ፈርተው ውጭ የሚያድሩት? አልገባሽም እኮ እንዴት ታስፈራ እንደነበር እንዴት ስትሆን እንደነበረ እኮ ስላልገባሽ ነው መቅዲ። ምኗ ነው የሚያስፈራው? የማታውቋት ቤቲ ናት እንዴ? አዎ ማታ የነበረችው ቤቲ እኛም ማናቃት ቤቲ ነች። እስቲ አንቺ ራሱ በእኛ ቦታ ሆነሽ አስቢ። በር ቆልፈሽ ተኝተሽ ማታ 9 ሰዓት ላይ ብትመጣብሽ ምንድን ነው ብታደርጊው? ቆይ ለእኔ መደወል አችልም ነበር? እንዴት አድርጌ ነው በዛ ሰዓት ምደውልልሽ? ማለት ኔትወርኩን ይዛው ነበር? እንደዛ ማለት ሳይሆን ያው ለሊት ስለሆነ አስደነግጥሻለሁ ብዬ ነው። ሉሌ በጣም ነው እሺ ማዝነው። አረ መቅዲ በጣም እየተረበሽኩኝ ነው። እኔ አሁን በሰዓት የምፈልገው እንድታቅፊኝ ብቻ ነው። አልችልም መቅዲ፣ መሄድ አለብኝ ሉሌ። ደህና አደራችሁ? ደህና። ምን ነው አፋለኝ ብለሽ ነው ምን ነው ያልሽው? ምንድን ነው የተፈጠረው? የተፈጠረ ነገር አለ እንዴ? ቆይ አንተ መጣች ያልኩህ በእንቅልፍ ልብ ነው እንዴ? ኧረ አይደለም፣ ራሷ እኮ ነች ቀጥ ብላ የመጣችው። እርግጠኛ ነህ? አዎ በጣም እርግጠኛ ነኝ። አንቺ ተናገሪ እንጂ ምን ይዘጋሻል? ምንድነው ችግር አለ እንዴ? ኧረ እባክሽ ምንም እንደማያውቅ ሰው መሆን ጀመርሽ እንዴ? ይዙ ምንድነው የሚያወራው? ኧረ እባካችሁ አትጫወቱብኝ እንዴ! ምንድነው የምንጫወትብህ? ምንድነው ልጁ የሚለኝ? አረ እንዴት ቻልሽበት ግን? ስማ ምኑን? ምንም እንዳልተፈጠረ ማስመሰሉ ነው። ቆይ ለምንድን ነው የተፈጠረው ነገር በስነ ስርዓት የማትናገረው? አንቺ በሌሊት ቤት ያልመጣሽም እንዴ? ማን? አንቺ ነሻ። ማን ትላለች እንዴ? አንተ ጤና የለህም እንዴ? እንዴት ነው የምትሆነው? ጤና የሌለሽማ አንቺ ነሽ። በኩለ ሌሊት የሰው ቤት እየመጣሽ ነፍስ የምታስጨንቂ። ስማ ቀልድም ከሆነ ልክ አለው። እሺ እኔ እንደዚህ አይነት የጅል ቀልድ አይመቸኝም። አረ ፈጣጣነት ምንድን ነው እንደማያውቅ ሰው የምትሆኝ? እኔ ግን አሁን ከእናንተ በላይ እየተወዛገብኩኝ ነው። አረ እኔም አሁን ራሴን መጠራጠር ልጀምር ነው። ቆይ እየቃዠ ቢሆንስ? እሺ እኔ እየቃዠ ነው ልበል፣ እነ ሉል እየቃዡ ነው በዛ ሰዓት እኔ ቤት የመጡት? ምንድነው? ቆይ ዛሬ እናንተ እኔ ላይ የተነሳችሁት ምንድነው? በማላውቀው ነገር የምታስጨንቁኝ እንዴ? እንዴት ነው ምንም አታውቂም? ምንም በሆን እኮ ሴት ልጅ ነኝ። እንዴት ነው በሌሊት እናንተ ቤት የምመጣው? ልታለቅሽ እንዳይሆን ብቻ። ለምንድን ነው የማላለቅሰው? ምን እንደምትሉኝ ለራሳችሁ ግን እየታወቃችሁ ነው። አረ ተረጋጋ በእናትህ። በጣም ይቅርታ በእናትሽ። ሁሌ የልባችሁን እየተናገራችሁ እንዴት ይቅርታ ትሉኛላችሁ? አረ እኔ ምንም አላልኩሽም። እሱ እኮ ነው መተሻል ያለሽ። ሁላችሁም በራሳችሁ እስኪደርስ ድረስ ሊገባችሁ አይችልም። ቢያንስ ሚስታችሁም እህታችሁም ባልሆንኩ ሴት ልጅ እስከሆንኩ ድረስ ልታገብሩኝ ይገባ ነበር። ሄኖክ ይቅርታ በላት እንጂ። ለምንድን ነው የምላት? ምንም በማታውቀው ስለሆነ ጀልካት ነዋ። እንዴ ምን ሆነሃል? ድራማ እኮ ነው እየሰራች ያለችው። ሄኖክ ወይ አንተ እንድታምነኝ እኔ የግድ ማልቀስ አለብኝ እንዴ? ምን አይነት ባለጌ ነህ ግን? ሴት ናት እንደፈለግኩ አደርጋታለሁ ማንም የሚቆምላት የለም ብለህ ነው አይደል እንደዚህ የምታደርገው? እቺ ልጅ እውነቷን ነው እንዴ? እውነታውን እኮ ልብህ ያውቋል። እኔ ምንም አላደረኩም። እና እየቃዠው ነው ማለት ነው? ተመስገን። ወደ ራስ ተመለስክ ማለት ነው? ይዙ አዚ ያለች እንዴ? የለችም። የት ሄዳ ነው? እኔ እንጃ፣ ከትናንትና ጀምሮ አላየኋትም። እሺ አመሰግናለሁ።
አንተ ግን ምን ሆነህ ነው? አረ መታ ነበር እኮ በእናትህ። ዝም በል እባክህ። እንዴ የተዘጋ በር በአስማት ነው እንዴ ከፍታ የምትገባው? አረ መታለች ወይ እንዴ? እያበርኩ ነው እንዴ? እሺ ስንት ሰዓት ነው የመጣችው? በእርግጠኝነት 9 ሰዓት ላይ ነው። አንተ ቆይ ለምንድን ነው በዛ ሰዓት አልተኛው? እሺ እንቅልፍ እምቢ ብሎኝ ዘፈን እየሰማሁ ነበር። ሲጀመር አንተ በሌሊት ዘፈን እየሰማ ላትለከፍ ነው እንዴ? ምን አይነት ሰው ነው በእናታችሁ? ማለት ተለክፌ ነው እንዴ? እንደዛ ነው የሚሆነው። እሺ እነ ሉልስ? እነሱም በእንቅልፍ ልብ ይሆናል አይመጡት። አሁን ግባና ጥቅልል ብለህ ተኛ ይሻላል። አዎ ቀስ እያልክ ሂድ። ለነገሩ እውነትን ነው፣ ብሄድ ይሻላል። ጎበዝ ሂድ፣ በቃ ሂድ። መጣሽልኝ? ሉሊ አልቻልኩም። ከአንተ ውጭ ስለሌላ ነገር ማሰብ አልቻልኩም። እውነት እኔም አልቻልኩም የኔ እናት። ያላንቺ ለአንድ ሰከንድ መቆየት አልችልም። ሉሊ ግን ልመንህ? እመኝኝ፣ የእውነት አላሳፍርሽም። የማይመስል ነገር እኮ ነው። እንዴት አድርጌ ልመንህ? ቆይ እኔ እንጃ፣ እኔም እንዴት እንደማሳምንሽ አላውቅም። ግን በቃ ልብሽ እውነቱን ይንገርሽ። እና እሷ ነች እየዋሸች ያለችው? አንቺን የመሰለች ፍቅረኛ፣ የልብ ጓደኛ አምላክ አንድ ላይ ሰጥቶኝ ምን ይሁን ብዬ ነው አምላኬን ዋሽቼ ማሳዝነው? ሉሊ ወይ እባክህን እንዳዝንብህ እንዳታደርግሽ። እኔ ልቤን ፈራዋለሁ፣ ድንገት እንዳይሸፍትብን። ነገርኩሽ እኮ አንቺን በዋሽ አምላኬን ነው ማሳዝነው። ስለዚህ በምንም ሁኔታ ውስጥ ልዋሸሽ አልችልም መግድዬ። ደርሶብኝ ጮሃለሁ እያለሁ ጩኸቴ በሰሙ የውሃ ቤት አቤት ስላለው እኔ አብረሽ ይኸውልህ ብቻ አሁን ሰቃሉ ወደ ቤት ለምን ቡቻ ምን ነው ወንድሜ? ምን ማለት ነው? ይኸውልህ ዛሬ ቀኑ ሙሉ በጣም ደክሞኛል። አሁን ነው ወደ ቤት ላስገባ። አንተ ደግሞ ምን አድርጌ ነው የምትቆጣኝ? መቼ ነው ደግሞ የተቆጣው? እና ወደ ቤት እንግባ እኮ ነው ያልኩህ። እንደምን በዛ ቤት አልገባም። እዚህ ነው ታኝ። ለምንድን ነው እዚህ የምተኛው? ይኸው እኮ ቤት ደርሰናል። ለካ ደርሰናል ለቤት። አዎ ደርሰናል። እንሂድ አሁን። ደግሞ እኮ ሲያስመስሉ የበር ቆልፍ በለው ሰጥተውኛል እኮ እነዚህ። ሻውን አልገብቼ ላስገባ ጩኸት በተሰሙ ዘመድም የለኝ። ቡቻ ምንድን ነው? በቃ ወንድሜ እኔ እዚህ ካደረስኩ ልመለስ። ምን ሆኖ ነው? ትንሽ ጠጥቷል፣ ለዛ ነው። በቃ እኔ ልሂድ። እሺ እደውልልሃለሁ። እሺ ቻው። ቡቻ ቆይ ምን እየሆንክ ነው? እየሰከርኩ ነው፣ አይታይሽም? ታዲያ ምን ሆንክ ነው እንደዚህ እስክትሆን የጠጣኸው? ምን ላድርግብልሽ? ምናልባት እኮ ብቸኝነትን ካስረሳኝ ብዬ ነው። እንዴ የምን ብቸኝነት ነው? እኛ እያለን አላችሁ እንዴ? እንዳላችሁ ነው እንዴ የሚሰማችሁ? ቡቻ ተነስ፣ በቃ ወደ ውስጥ ላስገባ። ማለት አንተ እኔን ደግፍ ልታስገባኝ? እኔ አዎ ልደግፍ ነው። አሁንና ተነስ። እንዴት ነው አንተ የልጅን ገዳይ የምትደግፈው? እህትን ሊገልብህ የነበረን ሰው አንተ ቆይ እንዴት ነው የምትደግፈው? ቡቻ ምንድን ነው ቡቻ? ውሸት እኔ ተናገርኩ? ዋሸው? ይህን ሁሉ ነገር ማስታወስ ፈልገው ነው? ቁርስ ልነካውት አይደለ? ከዚህ በላይ ብዙ አታውራ። በቃ ተነስና ግባ። አልገባም፣ መልስልኝ። ቁስል ነካውብህ አይደለ? አዎ ነካው። እንዴ የሞተብኝ እኮ ልጅ እንጂ ድመት አይደለም። እንደረሳው ነው እንደ የፈለግከው? አዎ እንደዚህ እውነቱን አውጣው እንጂ። ቆይ ለምን በውስጣችሁ ይዛችሁ እንደዚህ ትናገሩኛላችሁ? ቡቻ ተነስና ገብተተኛ። በቃ ለምን ትንሽ እናውራ እንጂ። ለምን አይታየም እንዴ? በጣም እየጎዳት ነው። አፈን ዝጋ። ተጎዳ
ከአንድ ወንድሟ ስጋው ያልሆነ ወንድ በልጦባት አይደል የናቀችኝ። እኔ ይበቃሃል ቡቻ አቁም። ምን ነው የሚበቃኝ? የባልሽን ልክስክስና ስለነገርኩሽ ነው። ቢገባ ይሄ ልክስክስ የምትለው ሰው ነው እሺ ከተራ ቦታ አንስቶ ሚስቱ ያደረገኝ። ከቤተሰቦቹ ተማግቶ አብሮኝ ነው እሺ የሆነው አብሮኝ። ቆይ ጥፋቱን ለምን ተናገርክ ነው? እንኳን አጠፋሽ ደግ አደረገ። ደግሞ ይሄ የኔ እሱ ጉዳይ ብቻ ነው እሺ። አንተ ምን ይመለከታል? ትንሿ ተረጋጊ። ቢገባ ልጁን ገለህበት እንደዛ እንኳን እህቱን ተልትለህበት ወደ ቤት ያስገባ ልክስክስ የምትለው ባሌ ነው እሺ። ቢገባ ደግሞ የእሱ ልጅ ብቻ ሳይሆን የኔንም ልጅ ነው እሺ የገደልከው። ቆይ እናንተ ይህንን ነገር በውስጣችሁ ይዛችሁ ይቅር ብለናል ያላችሁ? አንዳንድ ቁስሎች ቢድኑም ጠባሳው ነው መቅረታቸው የማይቀር። ያን ጠባሳ ደግሞ በገዛ እጅ እየነካ ካሳየን እንዴት ነው ማናስታውሰው? ልክ እኮ ናት እሷ። እኔ ነኝ እኮ የልጃችሁ ገዳይ። አዎ አንተ ነህ። ግን በቃ ሁሉንም ነገር ትተነዋል። አንተም በቃ ተወውና በሰላም እንድትኖር ይቅር ብለናል። ለዛ ነው እናንተ በሰበብ አስባቡ የምታስታውሱኝ። አንተ እኮ ነው እያነሳ ራስን የምትረብሸው። እሺ አንተ ልክ ነህ። እኔ ነኝ ቆሻሻው ነፍሰ በላ እኔ ነኝ። ቡቻ እባክህን አቁም። አንተም ግን ራስን እንደ ንጹህ ሰው አትይ እሺ። ሴት ልጅ ለመድፈር መሞከር ከመግደል አይተናነስም። አልገባኝም። የምን መድፈር? ቢገባ አንተም አዜብን ለመድፈር የሞከርክ ነው። ሌላ ነገር ሳይከተል ከዚህ ቀጥ ብለህ ውጣ። ለምን? እውነቱን ስለተናገርኩ። ውጣ አልኩህ እኮ። ተነስ ውጣ። ትሰማኛለህ? ዛሬ እዚህ እንድታደር እፈቅድልሃለሁ። ነገ ግን በጠዋት ኮተትን ለቃቅመህ ከዚህ ውልቅ ብለህ ውጣ። እሺ ተግባባን? እያባረርክኝ ባልሆነ? አዎ እያባረርኩ ነው። አሁን ውጣ። እሺ በጣም ጥሩ። ይኸውልህ ደግሞ ስወጣ ብቻዬን አይደለም እህቴንም ይዣት ነው እሺ የምወጣው። እሱን ይንጋና የምናየው ይሆናል። እሺ ጥሩ፣ እንተያያለን። አንተ እዚህ ተቃቅፈህ ነው እንዲህ ስልክ ማታነሳው? አንተ ራሱ እሷን ለቄ ስልክ ባነሳለህ አታዝንብኝም? ለነገሩ እውነትህን ነው። አንተ ራስህ የት ሄደህ ነው በዚህ ሰዓት? ባክሽ ቡቻ እኮ አንድ ሁለት ብሎ ሰው እንዳይናገረው ስከተለው ነበር። አሁን ራሱ ቤት አስገብቼው ነው የመጣሁት። ማንን ነው ሰው የሚተናኮለው? ቡቻን? ማን ያውቃል ብለሽ ነው? ኧረ እባክህ ዝም በል። ማን ያውቃል? የሰከረ ሲያገኙ እኮ መጪው ሲያገኙ መስሏቸው ይሆናል። እሱን እንኳን ተው። በነገራችን ላይ ቡቻ ምንም ደህና አይደለም። ውስጡ በጣም ተጎድቷል። ማለት ምን ሆኗል? እኔ እንጃ፣ ግን የሆነ ቁስሎ የነካበት ሰው አለ። ስላለፈው ነገር አንስቶ በጣም የተናገረው ሰው አለ። የምርህን ነው? ማን ይሁን በእናት የተናገረው? እኔ ነኝ። እንዴ ማለት ምን ብለሽ? ቦታውን መሳት ሲጀምር ማን እንደሆነ እንዲያስታውስ ትንሽ ተንኮስ አደረኩት። መግዲ በእናት ሳልነደድብሽ ቀልዴን ነው ወይ? ምንም እየቀለድኩ አይደለም፣ ከልቤ ነው። አንቺ ነሽ የተናገርሽው? አዎ እኔ ነኝ። ልዑል ቆይ እየሰማህልኝ ነው? ይህንን ከምሰማ ምን አለ መስማት ባቆም። ምንም የሚጋነን ነገር እኮ አይደለም። እሱ ከኢዛና በላይ ለትንሿ እንደሚያስብ ሲያስመስል ኢዛና ለትንሿ ምን ማለት እንደሆነ ነው ያስታወስኩት። ቆይ መግዲ ምን እየሆንሽ ነው? እንዴት የድሮን አንስተሽ ትናገራለሽ? ማለት መናገርም ካለብሽ አሁን ላይ ባለው ነገር አትናገሪ? መግዲ ትናንትና ያሳለፍነው ነገር እኮ እንደዚህ በቀላሉ የሚረሳ ነገር አይደለም። አውቃለሁ። እኔም ቀጥታ አንስቼ አይደለም የተናገርኩት። እና እንዴት ነው? ኢዛላን ለትንሿ የከፈለላትን መስዋዕትነት ስነግረውና ለእሷ ምን ማለት እንደሆነ ሳስታውሰው እሱ ደግሞ በእነሱ ላይ ምን እንዳደረገባቸው ማውራት ጀመረ። ወይ መከራ! እሱ ነው አብድ ያደረገው። እንደዛ ነው እንግዲህ። አይ መግዲ በቃ አንድ ችግር ከተፈጠረ ከጎኑ ያንቺ ስም አይጠፋም አይደል? ስትመረጥ እንዲህ ነው እንግዲህ። ይኸውልሽ መግዲ፣ ከዚህ በኋላ ግን በስህተት እንኳን እንዳታነሽበት እሺ? ኧረ እኔ ማስታወስ አልፈልግም። እሺ እኔ ቆንጆ። በሉ በቃ ይሄን ያህል ካስደመምኳችሁ ይበቃችኋል። ተነስ ሉሌ እንሂድ። ወዴት? እረፍ። ቤት እንዳላትም ረሳ። ዝም አትለው? በል ተነሳውን።